የዛሬዋ ባለ ታሪካችን ላለፉት 5 ዓመታት የፖርኖግራፊ ፊልም በማየት ራስን በማርካት ወይንም ግለወሲብ በሚባለው ሱስ ውስጥ የተጠመደች ነገር ግን አሁን ላይ ከዛ ህይወት ውስጥ ለመውጣት ወደኛ የመጣችና በመጨረሻም አንድ ቦታ ወስደን ሰርፕራይዝ የምናደርጋት ባለ ታሪካችን ነች። ሰብስክራይብ ያረጋችሁ አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ያው እንግዲህ እኛ ፖድካስት ላይ እኔ አዳማጭ ነኝ እንደ ኦዲየንሱ፣ አንቺ ደግሞ ተናጋሪ ነሽና ራስን ማስተዋወቁ ይቅር ለፕራይቬሲ ሲባል ታሪክሽንና ልትነግሪን የምትፈልጊውን ነገር በሙሉ ጀምሪልን። እሺ፣ እንዳልከው ወደዚህ ቦታ ላይ ወይ ደግሞ ስለራሴ ለመናገር የፈለኩት አንድም ለራሴ ሲቀጥል ደግሞ በእኔ እድሜ ላሉ ጭምርም ትምህርትም ይሆናል ብዬ በማሰብ ነውና እስካሁን እስካለሁበት እድሜ ድረስ እንደየእድሜ ያጋጠሙ ነገሮች አሉ። እስከ ቤተሰብ ጀምሮ የምታየው ያው የፖርን ፊልሞችን ነው፣ የወሲብ ፊልሞችን። የወሲብ ፊልም ላይ ደግሞ ሴቶችም ላይ ወንዶችም ላይ ያለ ነገር አለ፣ ማስተርቤሽን የሚባል ወይም ደግሞ ራስን በራስ የማርካት እንደዚህ አይነት ቪዲዮዎችን ነው ማየት የጀመርሽው? አው ቀስ እያልኩኝ ምን አደረኩ መሰለ፣ ፊልሞች ላይ ነው ማየውና ፊልሞች ላይ ማየው ነገር የሆነ ነገር እንዲሰማኝ ሲያደርግ ለብቻው ፊልሙን ትቼ ኖርማል ቪዲዮዎችን ብቻ ሰርች ማድረግ ማለት ነው። እንደዛ ጀመርኩኝ። እሱ ብቻ ሆነ እና የመጀመሪያ ጊዜ በቀን ውስጥ ወደ 7 እንዳደረኩ አስተውሳለሁ። የመጀመሪያ ጊዜ 7 ጠዋት፣ ከዛ ወይ ትንሽ ቆይቼ ምናምን 7 የመጀመሪያ ጊዜ እና የሆነ ንዝረት ይሰማኛል ማለት ትክክል የሆነ ነገር ይሰማኛል። ኖርማል ነኝ ግን የሆነ የሚሰማኝ ስሜት አለ ማለት ማስተርቤት ያደረኩት ቦታ ላይ የሚሰማኝ ስሜት አለ እያለ እየተለማመርኩት መጣውና ደስ የሚለው ፓርት በለጠብኝ። ገባ አይደለ? እንደዛ ሆኖ ግን ዱካክ እንቅልፍ በጣም ነው አይወስደኝም። እንቅልፍ ግን ድካም ይሰማኛል። መነሳት አልችልም። ቡና ልጠጣም እችላለሁ ለመንቀት፣ ግን ያው ነኝ። ምክንያቱም ያጠፋዋል፣ ተመልሼ እዛው ነኝ። በቀን ውስጥ ወደ 7 ማድረግ በጣም ከባድ ነው። 7 ነው ማደርገውና እንዲቀጥል 11ን ጨረስኩ፣ 12 ገባ። 12 ትምህርት ቤት ሲሄድ በቃ ሌላ ታሪክ ተዝለፍልፌ ነው እዛ ላይ መቀና እተኛለሁ። በቃ እዛ እንትኑ ላይ ዴስክ ላይ ምናምን ሙሉ ኢነርጂ ልቅ ብሎ ነው ምገባው ማለት ነው። እና ወደ ቤት ስመለስ ደግሞ ምግብ በልቼ ምናምን ይሆን ሳለ እንደ አዲስ እነሳለሁ ማለት ነው። ይሳለ ስራ ምናምን ሰርቼ በቃ ልግባ ልተኛ ምናምን ብዬ ስገባ ደግሞ ተመልሼ እዛው ነኝ። አሁን እንደዛ ሆኖ ያው አለቀ ምናምን ተፈተንኩኝ። 12ን ጨርሼ ወደ ቴርክ ወደ ቡታጅራ ደዋውዬላቸው ምናምን እኛ ጋር ምናምን ሲሉ እዛ አትሊስት ያው ያጎቴ ሚስት ትንሽ ማደከም ያለ ምናምን ስለሆነ ቤተክርስቲያን እንደዛ አይነት ሰዎች ያዘወትራሉና ከሷ ጋር እስቲ ቆይ መተው ካለብኝ፣ ምክንያቱም እንደዛ አይነት ቪዲዮዎች ይመጡልኛል። ይሄ ጥሩ እንዳልሆነ ዶክተሮች ሲናገሩ ምናምን አያለው ስልክ ላይ ጥሩ እንዳልነበረ አትሊስት በመጽሐፍ ቅዱስ እንኳን እንደሚከለከል አላውቅም። በዛን ታይም ላይ ነው። ከዛ በኋላ ነው ያወቅኩት። እንደዛ ሆኖ በቃ እስኪ አሁን እቺ ዋና ይሄ ጸበል ምናምን ልሞክር ያልኩት የመጽሐፍ ቅዱስ ላይ እንደሚከለከል ብቻ ሳቅ አብሬ ከሷ ጋር ጸበል ምናምን መጣመቅ ጀመርኩ። የተውክ ይመስለኛል ለአንድ ቀን እንኳን ብዘለው ቀኑ ሙሉ ባላደርግ እንኳን ማታ ግን አደርገዋለሁ። ዞሮ እዛው ማታ ስልህ ማታ ብቻ ላይሆን ይችላል። ለሊት 8 ሰዓት ላይ 9 ሰዓት ተነቅቼ ላደርግ እችላለሁ። ከዛ ጠዋት ስነሳም ላደርግ እችላለሁ። እንደዛ ነው የሚሆነው። እና ይሄ ሪሌሽንሺፕ ከሚባል ከወንድ ጋር ያለኝ ኮኔክሽን የደበረ መጣ። ይሄኛው ስለለመርኩ ያኛው ብዙም ደስ አይለኛ የሆነ ብቻ ሳስበው ይደብረኛል። አሁን ከሱ ጋር የሆነ ነገር ማድረግ መቻል አልችልም። እንደዛ ነው የሚሰማኝ ማለት ነው እስካሁን ድረስ። እና አጎቴ ጋር እዚህ ከቡታጅራም እንደዛው ቀጠልኩ። ያው ቤተሰብ ይሄን ነገር አያውቅም። ዛው አዲስ አበባ ደግሞ አጎቴ ልጅ የሚኖረው መርካቶ ነው። እሱ አንድ ብቻውን ነው፣ አላገባም ምናምን ብቻውን ነውና ነጋዴ ስለነበረ ጠዋት 11 ሰዓት ይወጣል፣ ከሰዓት 8 ሰዓት ነው የሚመጣው።
እኔ ጋር የባህሪ ለውጥ አለ ማለት የባህሪ ለውጥ ስለ ያው ይደክመኝ የለ ዱካካ መሆን የለ የሆነ ነገር ሲያዘኝ ማለት አይነት ከሱ ጋር ያ ያግባባን አልቻለም እና እንደውም ተመቸኝ በቃ እዛ ባዶ ቤት ኮንዶሚኒየም ነው የሚኖረው ባዶ ቤት ነው ለኔ ይመቸኛል ያንን ለማድረግ ማለት ነውና ቢያንስ ከጧት እስከ 8 ሰዓት እስከሚመጣ ድረስ 3 ላደርግ ይችላል 8 ሰዓት ድረስ ከሚመጣ ማለት ነው እና በቃ ወይ ተኝቼ ምናምን ሊሆን ይችላል የሚያገኘኝ ውጪ እንውጣ ወክና አድርግ በፍጹም እንዴት ተደርኩ አይወጣ ይሄ ጫጫታውን ምናምን ጥልት ይሄ ብቻዬን በር ዘግቼ የምቀመጠውን ዓለም ብቻ ነው የወደድኩትኝ እኔ ማለት ነው እንደዛ ያልኩኝ ያው ከሱ ጋር ያ ነገር አላስማማንም እንዳልኩ ልታዘዘው አልቻልኩኝም ባህሪ ነጭናጫ ሆነ እንትን ሆንኩኝ ይሄ ማለት እሺ ስራ እንፈልጋለኝ ስራ እንፈልግ የሆነ ነገር ስራ ስሪ ቤት ከመትቀመጪ ዲፕሬሽን ውስጥ ከመትገቢ አይነት ነገር እንዴት በምን ሞራል በቃ ያ እንዳልኩ በቀን ውስጥ 3-4 ስለሆነ ማደርገው ይሄ ተነስቶ ለመስራት ያለኝ ኢነርጂ ሞታ ነው ከዛም ከሱ ጋር ቢያንስ ለአንድ ለ4 ወር ምናምን ያክል ነው የተቀመጥኩት ከዛ በኋላ ወጥቼ ብቻ እማላቃቸው ሰው ቤት የኖርኩባቸው አሉ መሃል ላይ ያገዙኝ ሰዎች ከሱ ወጥቼ እሱ ወደ ቡታጅራ ተመለሽ ሲለኝ እኔ አልመለስም ነው ያልኩት አልመለስም ብዬ እንዳልኩ የአክስቴ ልጅ አለች አሁን ዱባይ ሄዳለች እሷ ቤት እዚህ ኮተቤ ካራ የሚባለው ቦታ ላይ እዛ ነበር የምትኖረው ከወንድሟ ጋር እሷ ጋር መጣሁ እሷ ጋር ሆኜም እንደዛው ነኝ ልዩነት የለውም እሷ ሰርታ ትመጣለች እኔ ቤት ነው መጣበቃት ከዛ በኋላ እሷ ደግሞ ዱባይ ከበረረች በኋላ ደግሞ ብቻዬን ነው እና ወንድሟ ትንሽ አስቸጋሪ ጸባይ ነበር ማለት ይሄ መጠጥ አይነት ችግሮች ማለት ሰክሮይ መምጣት የመግባት እና ለአንድ ወር ያክል ከሱ ጋር ተፋጥጫለሁ በጣም ሰክሮ እየመጣ ምናምን ከሱ ጋር እንተኔ ማለት ይሄ ሌላ ነገር ያደርገኝ ይሁን ፍራቻ ማለት ነው ግን እሱ ቀጥታ ጣጥቶ ይገባል ይተኛል ጧት ስራ ይሄዳል ማታ ጣጥቶ ይገባል ይተኛል ምንም ተመሳሳይ ነው ሁሌ የሚያደርገው ነገርና ለመርኩት አይ በቃ ምናምን ነገር እና የቤት ኪራይ መክፈል ሁላ አቃተው እሱ ኦልሞስት እሷ ሄዳለች የቤት ኪራይ ያለው እሱ እጅ ላይ ነው እኔ ስራ የለኝም እሱ ለመጠጥ ሲያጠፋው የቤት ኪራይ ሳይከፈል ይቀራል እና ተጠያቂ መሆኑ በሰዓቱ ቤት ውስጥ የምገኘው እኔ ስለሆንኩኝ የዚህ ቤት ኪራይ እየተከፈለ አይደለም ስለዚህ ምንድነው የሚሻለው እሱ ሲመጣ አወራዋለሁ ሲመጣ ደግሞ በሰላም አይመጣም ቀኑ ሙሉ ስለማይኖር ማታ ሳክሮ ነው በዛ ኮንዲሽን ደግሞ ላወራው አልችልም ስለዚህ ከጎን ሻይ ቡና ምናምን የሚሸጥባቸው ሱቆች አሉና እዛ ውስጥ ማቃት አንዴ ልጅ እናት አለች ወጣ ተባለሱ እና አንቺ ጋር ለትንሽ ጊዜ መጠጋት ይችላል ወይ ስራ እስከማገኝ እና ውጡ እያሉ ነው አከራዮቹ እኔ ደግሞ ታውቂያለሽ ስራ የለኝም ስለዚህ አንቺ ጋር መጠጋት ይችላል ወይ እኔ አከራዬ የኔ አከራይ ሰው ጨምራለች ብላ ስለምታስብ ይሄ ማድረግ አልችልም ግን እዚሁ ሱቁ ውስጥ መኝታ ስላለው የሱቁን የብስኩትና እንጀራ የሚሸጠው ባለቤት ላውራልሽና ማታ እዚህ እንድታድሪ ላስደርግልሽ አለችኝ እሺ ፈቀደልኝ ማታ ቀን የሆነ ቦታ ዞሬ ወይ ስራ ምናምን ጠይቅና ምን ጀመርኩኝ ይሄ ትምህርት ዶክመንቶቼ ምናምን ያሉት እዛ ዞአይ ነው የ12ኛ ክፍል ውጤት አልመጣም በቃ እዛው ነው ያለው አላው ስቲል ግን በዚህ ሁኔታ ውስጥ ሆነሽ አለ ያኛው ነገር አደርጋለሁ በሚገባ አሁን ምን ያህል አመት ሆነሽ አሁን ድፍን 5ኛ አመት መጣ 5 አመት በተከታታይ እዛ ህይወት ውስጥ ነሽ ያለሽ ያ ለመተው ምናምን ለማቆም የሞከርሽባቸው ጊዜያቶች አልነበሩም እንዳልኩ ሞክሬያለሁ አትሊስት መጣመቁንም በሃይማኖት ደረጃ ሄጄ እስከ መጣመቅ አትሊስት እስቲ ቆይ ጾምና ስግደት ሲበዛ ምናልባት የመተው ድሌ ሰፊ ይሆናል ብዬ ንስሐ ሁላ እስከ መቀበል ደርሻለሁ እስከ መግባትና ያው ነኝ ልክ ማለት ምን ያህል ጊዜ ወሰድሽ ሶሪ ምን ያህል ጊዜ ጾምና ስግደቱን ይሄ ቀን ነው አንድ ወር በእነዛ አንድ ወር ጊዜያቶች ውስጥ እሱን ግን መጾም አልችልም
ምግብ ከበላውኝ በኋላ ሜቢ ሊኖር ይችላል በቃ። እና እኔ ለንስሐ አባቴ እንኳን ለመናገር መድፈር አቃተኝ። ጾም ውስጥ ይሄን እያደረኩ ነው ማለት እንኳን ለኔ በቃ ደበረኝ። ጾም ውስጥም ንስሐ ውስጥም ሆኜ እንኳን እያደረኩት ነው። እንደውም አንዳንዴ በቃ በጣም እላፊ ሲሆን ምን አደርጋለሁ መሰለ ላለማድረግ በቃ እንዲህ በጉልበቴ አልጋ ላይ ደፋና በቃ እንደዚህ በትራስ ራሴን ይዘዋለሁ። በቃ ኖ አይሆንም ማለት ብዬ በቃ እንቅልፋይ ይውሰዴ ምናምን ብዬ ሳስብ ተኝቼ ወደዛው ሄዳለሁ። 5 ዓመት ቢያንስ አሁን በቀን ምን ያህል ጊዜ ታደርጊያለሽ? 3 አደርጋለሁ። ስቲል አሁን ትላንትና ዛሬ ጧት ከዛ የሆነ ሰው ለመቅረብ ምናምን አልሞከርሽም? እስኪ ከዚህ ችግር ልውጣ ምናምን ብለሽ ይሄ አሁን ለምሳሌ እንዳልኩ ነው። አዎ ጓደኛ ምናምን የሚያዝ እንዳልኩ ነው። ይሄን ስለማደርግ ይሄ ሪሌሽን የሚባለው ነገር አስቀድሞ አይምሮዬ ይዘግቶታል። ምክንያቱም እስቲ ማለት ከሆነ ሰው ጋር የሆነ ነገር ላድርግ ብል ያስጠላኛል። የዚህን ያክል አይመስለኝም ደስታው ነው የምልህ። እዛ ጋር ማደርገው ነገር እዚህ ጋር ካለው እኔ ከማደርገው አንፃር እኩል የሚሄድ አይመስለኝም። እና ስራ ቦታም ስገባ በቃ እሱም ሌላ ሰው ሆኜ ነው የምገባው። አውሬ ማለት በቃ ሌላ ሰው ጸባይ ተቀይሮ ምናምን ነው የምገባው። ማለት ካላደረግሽ ነው? አው ዘልየው ከሆነ ነጫነጫለሁ ምናምን ነገር ነው በቃ ከልጆች ጋር ልስማማ ምናምን ነገር ልክ ማታ እንደገባሁ ምናምን ቦርሴን ምናምን ነገር አውልቄ ቀጥታ መግባት ማለት ነው። ልክ ብቻሽን ስትሆኚ ይመጣል ያ ብቻዬን ሰው ማለት ነው። እንግዲህ ምንድነው ይባላል በህክምናው ቀድምም እያወራን ነበር። ከዚህ በፊትም አንድ አብዱ የሚባል ባለ ታሪክ እንደዚህ እንዳንቺ የሱ እንደውም ለ10 ዓመታት ያክል ነው ማስተርቢሽን በማድረግ ሱስ ውስጥ የነበረ ወንድማችን ነውና እድናለሁ ብሎ አምኖ ነበር የመጣው። ኢንተርቪው እኛ ጋር መጣ። የፈጣሪ ደብዳቤ በሚለው ፕሮግራማችን ቦሌ አካባቢ የሚገኝ አንድ የህክምና ማዕከል ወሰድ ነው። እሱ ራሱ ደግሞ ደውሎ አይ ቲንክ ከ3 ወር ከምናምን በኋላ በጣም ትልቅ ለውጥ አምጥቻለሁና ለምስጋና መቅረብ ፈልጋለሁ ብሏል። ምክንያቱም 50% የእንደዚህ አይነት ነገር ችግሩን ማመንሽ ነው እንድትድኝ የሚያደርገውና አንቺም ማምንሽ ነውና የመጣሽው 50%ን ፎር ሹር ድነሻል። ሶ ቀጣይ የምናደርገው ምንድነው አንድ የህክምና ማዕከል አለ። ጉዳይሽን ነግረናት አለ ዶክተሯ። ሶ ሳይኮቴራፒ የሚባል የህክምና አይነት ነው የሚያስፈልጋት። ስለዚህ ይዛቸዋት ነውና ያለውን ነገር እኔ ጋር እንጨርሳለን፣ እኛ በሁሉም ነገር እናግዛታለን ብለው ቃል ገብተዋል። ሶ አሁን ወደዛ መሄድ እንችላለን። እሺ ደርሰናል። እንግዲህ ሰላም ዶክተር። ሰላም እንዴት አለሽ? እንዴት ናችሁ? ሰላም ነው ወይ? አለን ይመስገን። እንዴት ነሽ? ሁሉ ሰላም አለን ይመስገን። እንዴት ነሽ? አለን ይመስገን። በመጀመሪያ በጣም ነው የምናመሰግነው እንደዚህ እገዛ የሚያስፈልጋት እህታችንን አግዟት ብለን ስንመጣ በፍጹም ፈቃደኝነትና በቀናነት እሺ ስላላችሁን ከልብ እናመሰግናለን። ኮርስ እኛ ጋር ስለመጣችሁ ደስ ብሎናል። እህታችንም ግልጽ ሆና ያለውን ያጋጠማትን ነገር ስለወራች ለሌላም ወጣቶች ትምህርት ይሆናል በሚለው ግልጽ ሆነሽ እንትን ስላልሽ ደስ ብሎናል። ያው እንግዲህ ኬዟን ባለፈው እንደነገርንሽ ነው። ሶ በምን መልኩ ነው ልታግዟት የምትችሉት እና ደግሞ ምን አይነት ህክምና ነው የምታደርጉላት? ኦኬ ሶ ለብቻ እኔ እና እሷም ተወያይተናል። ያለውን ነገር በደንብ ተረድተነዋል። ሶ ይሄ ህክምና በስነ ስርዓት ሱስ አለ ነው። ይሄንን ሱስ ደግሞ የምናግዘው እንዴት ነው? የአእምሮ ሐኪም አለን ጎን ለጎን አብሮ የሚሰራው። ስለዚህ የንግግር ህክምና ይኖረናል። ጎን ለጎን ደግሞ ተጨማሪ የሚያስፈልጉትን ህክምናዎች እያደረግን አንድ ላይ የሚያስፈልጋትን ህክምና አግኝታ ህይወትን ወደ ነበረበት ወር ደግሞ አሁን ወደ ትዳርም እንድትሄድ ኖርማሊ ላይፍን ሃንድ ለማድረግ እንዲያግዛት የሚያደርግበት ስቴጅ ድረስ አጠገቧ እንሆናለን። ቴንኪዩ በጣም ዶክተር። እንግዲህ እሺ ስላላችሁንና ፍቃደኛ ስለሆናችሁልን ከልብ እናመሰግናለን። ኦስለር ስፔሻሊቲ በጣም እናመሰግናለን። እስኪ በዚሁ አጋጣሚ ደግሞ እንደ ምስጋናም እንዲሆነን የት ነው የምትገኙት? ምን አገልግሎት ትሰጣላችሁ? ሶ ኦስለር ስፔሻሊቲ ክሊኒክ ስንፈተ ወሲብ ጋር የተያያዙ እንደዚህ ወንዶችም ግንኙነት ላይ ቶሎ መጨረስ ሊሆን ይችላል፣ ፍላጎት ማጣት ኦር ደግሞ የግል ወሲብ የሱስ አይነት ነገሮች ሲኖሩ በህክምና በመድኃኒት የሚስተካከል ነገር ኦር የአእምሮ ሐኪም ካለ አጠገብ ላጠገብ ሆነን ያንን ህክምና በስነስርዓት ያ ሰው ጋር እንዲደርስ እናደርጋለን እንሰጣለን።
አድራሻችን አያት መሪ 40/60 ኮንዶሚኒየሙ ፊት ለፊት ይገኛል። እንደዚህ አይነት ነገር ቤት ውስጥ ኖሮ መደበቅ ምናምን ሳይሆን አስፈላጊውን ሕክምና ማግኘት የምትፈልጉ ከሆነ ኦዝለር ክሊኒክ መምጣት። አሪፍ። ለበለጠ መረጃ ደግሞ ከስር ባስቀመጥነው ስልክ ቁጥር እየደወላችሁ ማግኘት ትችላላችሁ። በዚሁ አጋጣሚ ለሌሎች ሆስፒታሎችም ደግሞ ጥሪ ማቅረብ እንፈልጋለን። በእንደዚህ አይነት ኬዝ ውስጥ ያሉ በጣም ብዙ ወጣቶች አሉ፣ ራስን እስከ ማጥፋት ድረስ ላይ የሚደርሱ ማለት ነው። እነዚህ ወጣቶች ወደ እኛ ጋር ሲመጡ እኛም ደግሞ ወደ እናንተ ይዘናቸው እንመጣለን። ያኔ ልክ እንደ ኦስለር ስፔሻሊቲዎች እንደምትተባበሩን ባለሙሉ ተስፋዎች ነን። ኦስለሮች እናመሰግናለን። ቴንክ ዩ። እሺ